አብርሃምና ፍቅር ከንፈር ለከንፈር መኪና ውስጥ ሲሳሳሙ ታይተዋል ብለው የሆነ ቪዲዮ እየተሰራጨ ይገኛል። እሱም የሚገኘው ቲክታክ ላይ እጅግ በጣም ብዙ ሰው አሰራጭቶታል። እና ደግሞ ሄርሜላና አብርሃም ለማጣላት የማይጥሩ የማያደርጉ ነገር የለም። አብርሃምና ፍቅር መኪና ውስጥ ሲሳሳሙ አይተናል ብለው ሰው ለማጣላት የሚዋደዱ ሰው ለማለያየት የማያደርጉት ጥረት የለም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ሰው አንዳንድ ጊዜ የሰው ክፋት ማለት ነው የሰው ክፋት ሲበዛባችሁ እንዴት ነው ውዶቼ? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደወል ምልክት መጫናችሁ አትርሱ። ኮሜንት ሀሳብ አስተያየታችሁ አስቀምጡልኝ። እስኪ እናንተስ ምን ተሰማችሁ? እውነት ነው ውሸት ነው የሚለው ነገር አልተረጋገጠም እስካሁን። እኔ ሲጀመር በአብርሃም 100% እርግጠኛ ነኝ። አብርሃም እንደዚህ አያደርግም። ፍቅር ደግሞ ፍቅርና አብርሃም ለማጣላት በኤአይ የተሰራ ቪዲዮ አይደለም፣ ግን ትክክለኛ ቪዲዮ ነው። ግን ውሸት ነው እንጂ በእርግጠኝነት አብርሃም እንደዚህ አያደርግም፣ በሄርሜላ ላይ ማለት ነው። ሄርሜላና አብርሃም ለማጣላት የማታደርጉት ጥረትና የማታደርጉት ነገር የለም። ነገር ግን አብርሃምና ሄርሜላ መቼም ቢሆን መቼም አይጣሉም። አትሞክሩት ማለት ነው። ዝም ብላችሁ የሰው ህይወት ከምትበጠብጡ የራሳችሁን ህይወት ብትኖሩ ምን አለበት? ይሄን ያክል የሰው ክፋት፣ ይሄን ያክል የሰው ምቀኝነት ምን ያደርግላቸዋል? በነገራችን ላይ መቼም ቢሆን መቼም አይተዋትም አብርሃም አይተዋትም። ይሄ ነገር ሀሰት ሊሆን ነው የሚችለው እንጂ መቼም እውነተኛ ሆኖ ሊገኝም አይችልም። በጣም ነው የደነገጥኩት። ሀቂቃ እኔ አብርሃምና ሄርሜላ በጣም ነው የምወዳቸው። ነገር ግን በዚህ ደረጃ ሄርሜላና አብርሃም ለማጣላት ፍቅርና አብርሽ በመኪና ውስጥ ሲሳሳሙ አይተናል ብላችሁ